የመጀመሪያው መረጃችን የሚሆነው ዩናይትድ አረብ ኤሚሬትስ ናት። የኢራን እግር ኳስ ተጫዋቾች በሀገሪቷ እንዲጫወቱ አልፈቅድም ስትል ነው። እንዲጫወቱ እንግዲህ እንደማትፈቅድ አሳውቃለች። እስካሁን እየተጫወቱ ያሉና እንዲሁም ደግሞ ውል ፈጽመው ያሉትን በተመለከተ ግን ውላቸው እስከሚጠናቀቅ መቀጠል እንደሚችሉ ገልጻለች። አሰልጣኝን በተመለከተ አዲስ አሰልጣኝ ኢራናዊ የሆነ አሰልጣኝ በሀገሪቷ ውስጥ አሰልጣኝ ሆኖ እንደማይቀጥል እንደዚሁም ተጫዋችም ከኢራን መቶ እዛ እንዲጫወት እንደማትፈልግ በክለቦቿ ማለት ነው በተባበሩት በዩናይትድ አረብ ኤሚሬትስ ባሉ ክለቦች ውስጥ እንዲጫወቱ እንደማትፈቅድ ይፋ አድርጋለች ማለት ነው። ከዚህ ጋር በተገናኘ ግን የሀገራዊ ውድድር ቢኖር ደግሞ የዩናይትድ አረብ ኤሚሬትስ እና እንደዚሁም ደግሞ የኢራን ውድድር ቢኖር እንኳን ማለት ነው በሶስተኛ ሀገር በሌላ ሀገር ሄደው እንዲጫወቱ እንደሚደረግ ጭምር የገለጸችው። እንግዲህ የዩናይትድ አረብ ኤሚሬትስ አቋሟን በጣም አጠንክራለች በሁለቱ ሀገራት መካከል ያለውን ልዩነት ማለት ነው። ሌላኛው መረጃችን የቼልሲን ለመልቀቅ እየሰራ መሆኑን ኢንዞ ፈርናንዴዝ አሳውቋል። በወኪሉ በኩል ነው ይህን የገለጸው። ወደ ሪያል ማድሪድ ማቅናት እንደሚፈልግም ጭምር ነው የገለጸውን የተባለው። ሌላኛው የማንቸስተር ዩናይትድ ተጫዋቾችን እንዴት እንደሚጫወቱ መሰረት በማድረግ እንደሚያስፈርሙ የማንቸስተር ዩናይትድ ባለሀብቶች ይፋ አድርገዋል። እንግዲህ እንዴት እንደሚያስፈርም ወይም ደግሞ በምን መስፈርት ማስፈረም እንዳለባቸው ነው እንግዲህ ይፋ ያደረጉት ማለት ነው። ምንም ያህል ብቃት ይኑረው ወይም ደግሞ እውቀት ወይም ትልቅ ተጫዋች ይኑር እኛ ባልነው መሰረት ወይም ደግሞ በእኛ መስፈርት ነው መፈረም ያለበት ሲሉ ነው እንግዲህ የማንቸስተር ዩናይትድ ባለሀብቶች ወይም ደግሞ ዋናው ቲሙ ይፋ ያደረገው ማለት ነው። ሌላው ሞናኮ የማንቸስተር ሲቲውን ወጣት ማቲያስ ዴቶርቤንን ማስፈረሙን ጭምር ነው የደረሰን መረጃ የሚያሳየው ማለት ነው። በቀጣይነት የምንመለከተው ደግሞ ሀገሩን ስለሚገጥመው አሰልጣኝ ነው። በነገራችን ላይ እጅግ እንግዲህ ከባድ ነው ይህ ሁነት ማለት ነው። ሀገሩን በሌላ ተቃራኒ ሆኖ ነው የሚገጥመው። ይህ አሰልጣኝ ስዊዘርላንዳዊ ዜግነት ሲኖረው አሁን የሚያሰለጥነው ደግሞ እንግዲህ የአልጄሪያን ነው እያሰለጠነ ያለው። እናም እሱ ተጠይቆ ነበር እንዴት ሀገርህን ትገጥማለህ ተብሎ አሁን ለጊዜው እኔ አልጄሪያዊ ዜግነት ነው ያለኝ፣ ቤተሰቦችም ይህንን ይረዱኛል ብዬ አስባለሁ፣ አልጄሪያ እንድታሸንፍ እጥራለሁ ሲል ነው የገለጸው። እኔ እንግዲህ የስዊዘርላንዳዊ ዜግነት ቢኖረኝም አሁን ግን ለጊዜው የአልጄሪያ ዜግነት ነው ያለኝ። ስለዚህ አልጄሪያ እንድታሸንፍ የአቅሜን የሚጠበቅብኝ ሁላ አድርጋለሁ፣ እንድናሸነፍ ፈልጋለሁ ሲል መናገሩ ብዙዎችን አነጋግሯል። ቤተሰቦቹንም እንደዚሁ ይቅርታ ጠይቋል ነው የተባለው። ሌላኛው እንግዲህ ከዲዘርቢ ጋር ለመስራት ጓጉቻለሁ ሲል እንግዲህ ቶናሊ ጣሊያናዊው አማካኝ ተናግሯል ነው የተባለው። በ100 ሚሊዮን ፓውንድ ለመፈረም እየተስማማው ወደ ቶተናም ለመግባት እየተስማማው ይህ ተጫዋች እንግዲህ ጣሊያናዊ አማካኝ ቶናሊ ወደ ቶተናም የሚያደርገውን ዝውውር ለማጠናቀቅ ለንደን እንደሚገኝ ጭምር ነው የደረሰን መረጃ የሚገልጽ ማለት ነው። ቶተናም እንግዲህ በርካታ ተጫዋቾችን እያስፈረመ ነው። በ100 ሚሊዮን ፓውንድ ነው ይሄንን የተጫዋች እያስፈረመው ማለት ነው እና ብዙ ተናግሮበታል። ሌላኛው ሳከተው ጉዳይ ስፒድን ይሆናል። ስፒድ የአሜሪካው ድንቅ የላይቭ ስትሪመር እንደሆነ ይታወቃል። ይህ እንግዲህ በጣም ከክርስቲያኖ ሮናልዶ ጋር ያለው ቅርብ እንዴት እንደሆነ ይታወቃል እና ፖርቹጋል በካናዳ የምታደርገውን ጨዋታ ለመታደም ነው ወደ ካናዳ የሚያቀነው። ካናዳን በጣም የሚጠላት ሀገር እንደሆነች በተደጋጋሚ ሲገልጽ ነበር። ይህ ምክንያቱ ደግሞ አባቱ በካናዳውያን ወታደር አያቱ ማለት ነው በካናዳውያን ወታደር መገደሉን በተደጋጋሚ ሲገልጽ ነበር። እናም ካናዳን እንደማይወዳት ሲገልጽ ነበረ። አሁን ግን ያው ወደዛ ግዴታ ሆኖበታል ክርስቲያኖ ሮናልዶን ለመመልከት። የፖርቹጋል ደጋፊም እንደሆነ በተደጋጋሚ ሲገልጽ እንደነበር ይታወቃል። ሌላው ቶተንሃም እንግዲህ ማቲያስ ፈርናንዴዝን በ44 ሚሊዮን ብር ከዩናይትድ ማስፈረሙ ነው ከዌስትሃም ዩናይትድ ማስፈረሙን ይፋ አድርጓል። እነዚህን ይመስሉ ነበር የሆኑ መረጃዎችን። በቀጣይ አዳዲስ መረጃ ካለ ይዤላችሁ መለስ ነው የሚሆነው። መልካም ቆይታ ይሁንላችሁ።